በባለፈው ጠይቄ ነበረ ከመሐመድ በፊት ቁርአንን ማለቴ ከእስልምናን ያስተማረ ኦኬ ከቁርአን በፊት ናልሽው ቁርአንን ያስተማረ ከመሐመድ በፊት እኮ ቁርአን ሲባል ውስጥ ያለው አስተምህሮ ነው። እዚህ ያለውን አስተምህሮ ነብያቶች ሁሉ ያስተምሩት ነበር። የቁርአን አስተምሮ ምንድነው የሚለውን መጀመሪያ ማወቅ ያስፈልጋል። የቁርአን አስተምሮ አንድና ብቸኛ የሆነውን አምላክ አምልኩ የሚል አስተምህሮ ነው። ይህን ደግሞ የቀደሙት ነብያቶች ሁሉ ከዚህ ውጭ መቼም አላስተማሩ። ስለ አንዱ አምላክ ነው የሰበኩት። አንዱን አምላክ አስተምሩ እያሉ ነው የሰበኩት። የሙሉ ቁርአንን መልእክት ብታይ ይሄ ነው የመጀመሪያው ትዕዛዝና መሰረት፣ አንድና ብቸኛ የሆነውን አምላክ በብቸኝነት አምልኩ የሚል አስተምሮ ነበራቸው እና ያ ነው ኖህን ብንወስድ ከዚያ በኋላ እነ ሁድ፣ እነ ሷሊሕ፣ እነ አብርሃም፣ እነ ሎጥ፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ እስማዒል፣ እነ ኢዮብ፣ እነ ኢልያስ፣ እነ ዮናስ፣ እነ ዳንኤል፣ እነዚህ ሁሉ እነ ዘከርያስ፣ እነ ዮሐንስ ወይም ያሕያ፣ እንዲሁም ደግሞ ዒሳ መሲሁ፣ እነዚህ ሁሉ አስተምሮታቸው አንድ አይነት አስተምሮ፣ ወጥ የሆነ አስተምሮ ነው። መሰረታዊ ትምህርት ላይ ስለ አምላክ በሚመለከቱ አስተምሮቶች ላይ ማለት ነው። ለምሳሌ ኑሕን ብንወስድ ምን ይላል? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላህን ገይሩሁ አፈላ ተተቁን ይላል። በእርግጥም ኖህን ወደ ህዝቦቹ መልእክተኛ አድርጌ ልኬው ነበር ይላል አላህ። ለህዝቦቹ ምን አላቸው? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም፣ ለመሆኑ እርሱን አትፈሩትምን አላቸው ይላል። ከዚያ በኋላ ሁድ የሚባል ነቢይ ተነሳ። ይህን ነቢይ መጽሐፍ ቅዱስ አያውቀውም በነገራችን ላይ። እንዲሁም ደግሞ ከዚያ በኋላ ሷሊሕ፣ እነዚህን አያውቃቸው መጽሐፍ ቅዱስ። ነቢ ስ ላ ሰለም ሐዲስ ላይ ማነው አላህ በቁርአን ላይ የገለጻቸው ነቢያቶች ናቸው። ለምሳሌ ማንን እናገኛለን? አሁን የጠቀስካ የጠራቸው በሙሉ የሙስሊም እምነት ተከታዮች አይደሉም። ያው መጽሐፍ ቅዱስ የማያውቃቸው ነቢያቶች ቁርአን ይጠቅሳል። ገብቶሃል አይደል? መጽሐፍ ቅዱስ የማያውቃቸውን ነቢያቶች፣ እነዚያንም ነቢያቶች አምላክ አላህ ሱብሓነሁ ወተዓላ ነው ባለፉት ነቢያት ዘመን የገለጻቸው። እንደ አጠቃላይ ሁድ የሚባለው ነቢይ ወደ ዓድ ነገድ የተላከ ነቢይ ነው። አላህ በቁርአን ላይ ወኢላ ዓድን አኻሁም ሁዳ ይላል። ወደ ዓድ ነገዶችም ወንድማቸውን ሁድን ነቢይ አድርጌ ላኩላቸው ይላል። ቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላህን ገይሩህ፣ ምን ብሎ አስተማራቸው? ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላችሁም አላቸው ይላል። ከዚያ ቀጥሎ ሷሊሕ የሚባለውን ነቢይ መጽሐፍ ቅዱስ አያውቀውም። ከዛ በኋላ ምን ይላል ሷሊሕ? ወኢላ ሰሙድ አኻሁም ሷሊሓ ይላል አላህ። ወደ ሰሙድ ነገድም ሷሊሕን ላኩላቸው እያለ ይናገራል። ቃለ ያ ቀውሚ ዕቡዱላህ ማ ለኩም ምን ኢላህን ገይሩህ፣ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ ከእርሱ ውጭ ሌላ ማንም አምላክ የላቸውም አላቸው ይላል። ከዚያ በኋላ ኢብራሂም ወይንም አብርሃም ተላከ። አብርሃምስ ምን አስተማረው ወደሚለው ስንመጣ ወኢብራሂም ኢዝ ቃለ ሊቀውሚሂ ዕቡዱላህ ወተቁህ፣ ህዝቦቼ ሆይ አላህን በብቸኝነት ተገዙ፣ እርሱንም ብቻ ፍሩት አላቸው ይላል። ይህ ነው ያዕቆብ መጣ። እነ ያዕቆብ እነ ኢስሐቅ መጡ። እነዚህ ሁሉ ነቢያቶች ይህን ነው የሰበኩት። ሙሴ ጋር ስትመጡ ወኢነ ረበኩም ራሕማን ፈተቢዑኒ ወአጢዑ አምሪ ይላል ሃሩን ዓለይሂ ሰላም። ጌታቸው አምላካቸው አዛኝ አምላክ እርሱ አላህ ነው፣ እርሱን ብቻ ፍሩት እያለ ያዛቸዋል ማለት ነው። ልክ እንዲሁ ደግሞ ማን ሙሳ ዓለይሂ ሰላም ኢነማ ኢላሁኩም አላህ አለ ሙሴ፣ ህዝቦች ሆይ አምላካቸው እርሱ አላህ ነው አላቸው ይላል። ከእርሱ በስተቀር ሌላ ማንም አምላክ የላችሁም አላቸው ይላል። ከዚያ በኋላ መሲሁ መጣ። መሲሁስ ምን አስተማረ ከተባለው ቃለ ልመሲሑ ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም። መሲሁ ምን አለ? ህዝቦች ሆይ ይቅርታ፣ የእናንተ የስራ ልጆች ሆይ የኔንም የእናንተንም ጌታ የሆነውን አላህን በብቸኝነት ተገዙ አላቸው ይላል። ይህ ነው የነቢያቶች የመጀመሪያው ትእዛዛት ሁሉ ፊተኛና መጀመሪያ የተባለውን እርሱን ነው ያስተማሩት። ነቢዩ ሙሐመድም ሰለላሁ ዐለይሂ ወሰለም የመጀመሪያ አስተምሯቸው እሱ ነበር። ለዚያውም ለ13 ዓመት ያክል ይሄንን የመጀመሪያውን ትእዛዝና መሰረት የነቢያትን ትምህርት እያስተማሩ ነው የቆዩት። በጣም ከባድ መስዋዕት ከፍለዋል። ይሄን የመጀመሪያውን ትእዛዝ ለማስተማር ገብቷቸዋል አይደል? በጣም ከባድ መስዋዕትን ከፍለዋል። ነብዩ ሰለላሁ ዐለይሂ ወሰለም ለ13 ዓመት ያክል መካ ላይ ይህን የነቢያትን የመጀመሪያውን ትእዛዝ እያስተማሩ አንዱን አምላክ አምልኩ እያሏቸው ማለት ነው። በዚያ ላይ ከነቢያችን ሰለላሁ ዐለይሂ ወሰለም ሲያስተምሩ ምን ይሉ ነበር? መጀመሪያ ላይ በህዝቦቻቸው መካከል ቆመው ያ ቀውም ቁሉ ላ ኢላሃ ኢለላህ ቱፍሊሑ ይሏቸው ነበር። ህዝቦቼ ሆይ
ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም ብላችሁ መስክሩ ትድናላችሁ ይሏቸው ነበር። አያቸው አይደል? ፈዕለም አነሁ ላ ኢላሃ ኢለላህ ይህ ለነቢ ስ ላ ስለም የመጣ ነው። ሙሐመድ ሆይ እወቅ፣ የመጀመሪያ እውቀት ምንድን ነው? ከእርሱ ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም። ይህን ነቢ ስ ላ ስለም ሲያስተምሩ የነበሩት። ለዚህም በጣም ከባድ መስዋዕትን ከፈሉ። ህዝቦቻቸው የግድያ ሙከራ በጣም በርካታ ጊዜ ያደረጉባቸው። እያስተማሩ እያሉ አፈር ይረጩባቸው ነበር። ያን አፈር ነቢያችን ሰለላሁ ዐለይሂ ወሰለም እያለበሷቸው ይረጩባቸው ነበር። አጀዐለ አልአሊሀተ ኢላሀን ዋሂዳ እያሉ እነዚህን ሁሉ የምናመልካቸውን አማልክቶች ጥሉ፣ አንድ አምላክ ብቻ አምልኩ ይለናል፣ አንድ አምላክ ብቻ አደረገ እያሉ በጣም ብዙ ተቃውሞ ደርሶባቸዋል። አንዱን አምላክ አምልኩ እያሉ የነቢያትን አስተምህሮ በጫንቃቸው ላይ ተሸክመው ለትውልድ ሲያስተላልፉ ጊዜ እርሳቸው የአብርሃም የኢስሐቅ የያዕቆብን መንገድ ነው መታ ያስቀጠሉት፣ ሌላን አይደለም። በቁርአን ላይ ሙሉ ብታዩ የአብርሃምን አምላክ አምልኩ ነው የሚለው ቁርአን። የኢስሐቅን አምላክ አምልኩ ነው፣ የያዕቆብን አምላክ አምልኩ ነው። ሌላን አምላክ መተው አልጠሩም። ነብዩ ሰለላሁ ዐለይሂ ወሰለም ወተበዕቱ ሚለተ አባኢ ኢብራሂም ወኢስሐቅ ወያዕቆብ የሚል ነው ቁርአን። የአባቶችን የአብርሃም የኢስሐቅ የያዕቆብን አምላክ አምልኩ፣ የእርሱን መንገድ ተከተልኩ እያሉ የሚናገሩ ናቸው። ይሏቸዋል። በል ጃአ ቢልሐቅ ወሰደቀ አልሙርሰሊን፣ በእውነትም ሙሐመድ እውነትን ይዞላችሁ መጥቷል፣ የቀደሙትንም ነቢያት አረጋግጧል። አንድ ነቢይ ነቢ ሰለላሁ ዐለይሂ ወሰለም አልካዱም። እነ አብርሃም ጻድቅ ናቸው፣ እነ ኢስሐቅ እነ ያዕቆብ ጻድቅ ናቸው፣ እነ ሙሴ እነ መሲሁ ጻድቅ ናቸው። የእነርሱን መንገድ ነው እያስተማሩ የነበር። ይህን ይመስላል ባጭሩ። እሺ ደግሞ ሌላ ጥያቄ፣ እንዴት መሐመድ እኛ መጽሐፍ ላይ ሊኖር አልቻለም? ሌሎቹ ነቢያቶች ሁሉም አሉ አይደለም? እናንተ ጋር ያሉት እኛ ጋር አሉ ማለት ነው። ግን መሐመድ እንዴት ሊኖር አልቻለም? ለምሳሌ ብሉይ ኪዳን ላይ የኢየሱስ ክርስቶስን ስም አናገኘውም አይደለ? ማን ነበር ስሙ? የኢየሱስ ክርስቶስን ስም ኢየሱስ የሚል ቃል ብሉይ ኪዳን ላይ በፍጹም አናገኘው። ስላልነበረ ነው ወይ? ነበረ፣ ተሰርዘው ነው። አላህ በእኛ ትንቢቶች ላይ ዳንኤል ባስቀመጠው ትንቢት ላይ እኛ ጋር የሚገርምሽ የመሲሁ ስም እንዳለ እናገኛለን። ስለ መሲሁና ስለ ነቢዩ ሰለላሁ ዐለይሂ ወሰለም ጽፎ ነበር። ነቢዩ ሙሐመድን እናገኛቸዋለን አናገኛቸውም? ልክ እንዲሁ ኢየሱስ እናገኛለን ወይ? አንዲት ቦታ ላይ ብሉይ ኪዳን ላይ ኢየሱስ ስሙ የለም። እያቸዋል። እነዚህ አይሁዲዎች በጣም ቀናተኛ ስለነበሩ አጥፍተውታል የነቢያቶችን ስም። የነቢያቶችን ስም ከእነርሱ በኋላ እነዚህ ሁለት ታላላቅ ነቢያቶችን ክደዋቸዋል አይሁዲዎች። መሲሁንም ክደዋል፣ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለምንም ክደዋል፣ አንስተውታል ስማቸውን። ያ ማለት መሲሁ የለምና ኢየሱስ ስሙ የለምና ብሉይ ኪዳን ላይ አንቀበልም አላላቸው። ዛቻላልና ተቀብላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ከዛሊክ ልክ እንዲሁ እነዚህ ሰዎች ስማቸውን ማጥፋታቸው አዲስ አይደለም። ይህን ከጊዜ ወደ ጊዜ ነው ያጠፉት። በነገራችን ላይ የአይሁድ ሊቃውንቶች በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን ትንቢተ ኢሳያስ ምዕራፍ 42 ቁጥር 1 ላይ የነቢዩ ሰለላሁ ዐለይሂ ወሰለም ስም እንደነበር ይናገራሉ። ማን? ከዕቡል አሕባር የተባለ ታላቅ የአይሁድ ሊቅ ነው። ትንቢተ ኢሳያስ ምዕራፍ 42 ቁጥር 1 ላይ ያለውን እነሆ ደግፌ ያስኩት ባሪያዬ ስሙም አሕመድ የተባለ ብሎ ነበር ይሄ ጥቅስ ብሎ ይናገራል። ራሱ መጥቶ ይሄን ጥቅስ መሰረት አድርጎ ነው የሰለመው። ማን? ከዕቡል አሕባር የሚባለው ሊቅ ማለት ነው። ይታቻላልና እነሆ ደግፌ ያስኩት ባሪያዬ አሕመድ እያለ ተናግሯል። ልክ መሲሁ የስሙም አሕመድ የተባለ ነብይ ይመጣል ብሎ እንደተናገረው ማለት ነው። ይታቻል። አንዴ ላሳያቸው የተናገረበት ይህ ታላቅ የአይሁድ ሊቅ ነው። አሕመድ የሚል ስም ነበር እዚህ ጋር አንስተውበት ነው ስማቸውን ብሎ ነብዩ ሰለላሁ ዐለይሂ ወሰለምን በዘመናቸው አሕመድ ብሎ የተናገረበትን ከዕብ አልአሕባር هذا عبدي እነሆ ደግፌ ያስኩት የመረጥኩት ባሪያዬ አሕመድ ምን
بل هي جزء من حديث قدسي شهير عن كعب عن الله سبحانه وتعالى. كعب له تابعين جديد. أيشو ذكر حديث رأي إنا لنجد صفة رسول الله صلى الله عليه وسلم إن يا ملكتنيان صلى الله عليه وسلم سمنا قنيا لنيلا እዚህ ቦታ ላይ ታገኛላችሁ። እሺ 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 كعب الأحبار كعب الأحبار كعب الأحبار يانا. وعن كعب الأحبار إني أجد في التوراة عبدي يا أحمد المختار. كعب الأحبار يتناقر وزبوت هذا كعب الأحبار ولا مرني على كير الله شو كعب الأحبار يه ታላቅ የአይሁድ ሊቅ ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን የነበረ ልክ እርሳቸው በተላኩ ጊዜ ይህንን እነሆ የመረጥኩት ባሪያዬ ስሙም አሕመድ የተባለ የተመረጠው እያለ ይህን በኦሪት ላይ እናገኛለን ብሎ ይናገር ነበረ። እስኪ እዚሁ ጋር ይህን ቃል እንቀይረው። ያ እነዚህ ጋር ወስጃለሁ። ትርጉሙን እንመልከት። አሁን ላይ ይሄ ምንድነው የሚለው? እነሆ ደግፌ ያስኩት የመረጥኩት ባሪያ ብቻ ነው የሚለው። ስሙ ተነስቷል። ማን ነው ያ አካል? የለም፣ ስሙ አይታወቅም። ለምን አነሱት? ያና በከዕብ አልአሕባር እርሱ እንደዘገበው ማለት ነው በኦሪት ውስጥ አገኝ ነበር ብሎ አገኘሁ ብሎ ይናገራል። ከዕብ አልአሕባር ባሪያዬ አሕመድ አልሙኽታር፣ አልሙኽታር ማለት የተመረጠው ማለት ነው። ዓብዲ አሕመድ አልሙኽታር የተመረጠው ባሪያዬ አሕመድ የተመረጠው ባሪያ አሕመድ። ይሄንን ከዕብ አልአሕባር ይናገር ነበር። ይሄ ትገኛል ከተባለ ኢሳያስ አንድ ላይ ታገኝታላችሁ። ኢሳያስ ይቅርታ 42 ላይ ነው ላሳያችሁ የት እንደምታገኙት። ተከራው አይሁድ ነው ላሳያችሁ። ይሄን ጥቅስ አንስቶ የአይሁድ የራሳቸው መጽሐፍ መሰረት አድርገው እስልምናን የተቀበሉ አይሁዶችን ነው ማሳያችሁ። አይጮህም፣ ቃሉንም አያነሳም፣ ድምፁን አያሰማም። በደንብ አድርጋችሁ ይሁት ቃል በቃል ሐዲስ ላይ ላሳያችሁ እሱ ነው።